የአይ የኦ እና ዩ ድምፅ ምን ሊሆን ይችላል? ጂ መቼ እንደ ጂ ትነበባለች? መቼ ደግሞ ግ ትሆን? ሲ መቼ እንደ ክ እናነባታለን? መቼ ደግሞ እንደ ስ ትሆንልናለች? ሁለቱንም ማለትም ቫውልም ኮንሶናንትም መሆን የምትችለው ፊደል ማን ናት? ከዛ ደግሞ ኤስ እና ሲ አብረው ሲመጡስ ምን ሆነው ሊነበቡ ይችላሉ? እነዚህ ሁሉ ጥያቄዎች በዛሬው ቪዲዮ ላይ በደንብ ተብራርተው በደንብ ግልጽ በሆነ ቋንቋ ተዘጋጅተውላችኋል። ከናንተ የሚጠበቀው አሁንም እስክሪብቶና ደብተራችሁን ብቻ አዘጋጅታችሁ መከታተል ብቻ ይሆናል ማለት ነው። ዛሬ ማንበብና መጻፍ ተራራ ለሆነባችሁ ሰዎች ተራራችሁን እያፈረስን አብረን እንማራለን። ከኔ ጋር ሆናችሁ በደንብ መቆፈሪያና ዶማ እናዘጋጅም። እስክሪብቶና ደብተራችሁን ታዘጋጃላችሁ። አብረን መቆፈር እንጀምራለን ማለት ነው። ምንም እንዳያሳስባችሁ። ከዛሬ በኋላ እነዚህ ቫውል ሌተሮች ሲመጡ ምን አይነት ድምጽ ሊያመጡ ይችላሉ? አይ ኦ ዩ ብዬ ላንብብ ወይስ ደግሞ ኢ ኦ እ ብዬ ላንብብ? በየትኛው ሳነብ ነው ትክክል መሆነው የሚለው ጥያቄ ሁሉ በደንብ ተደርጎ ይብራራል፣ ይመለስላችኋል። እናንተ ብቻ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። የዚህ ቤተሰብ አባል ይሁኑ። ከኔ ጋር ቆዩ። እንግዲህ ዛሬ ከባለፈው በቀጠለው ቪዲዮ ላይ የኢ ድምጽ ምን ሊሆን ይችላል ከሚለው እንጀምራለን ማለት ነው። ኢ ብቻ አይደለችም፣ ብዙ ድምጾች ልታወጣ ትችላለች። ምን አይነት ድምጾች ታወጣለች የሚለውን በደንብ አድርገን እንመልከት። መጀመሪያ አይ የምትሆንበት ጊዜ አለ። አይ የምትሆነው መቼ ነው ካልን እስካሁን ካየናቸውም ህጎች ትንሽ ለየት ያለ ህግ አላት። አይ እንደ አይ የምትነበብበት ጊዜ አለ ማለት ነው። በዚህ ጊዜ ምን እንላለን? ሎንግ ቫውል ሳውንድ አላት እንላለን። በሾርት ሳውንድ ጊዜ አይ ምን ልትሆን ትችላለች? አንደኛ እንደ ኢ ሆና ልትነበብ ትችላለች። ከዛስ እንደ እ ሆና የምትነበብበት ጊዜ አለ። በመቀጠል ደግሞ አንስትረስድ ወይም ደግሞ ሳትጠብቅ ልትነበብ ትችላለች። እንዴት አይ ሆና ትነበባለች ለሚለው ጥያቄ ከአይ በኋላ አንድ ኮንሶናንት ሌተር ከዛ ኢ የምናገኝበት ህግ ማለት ነው። በዚህ ጊዜ አይ እንደ አይ ሆና መነበብ ትችላለች። ለምሳሌ እስኪ ይችን ቃል እናንብብ። ል አይ ን። ስለዚህ ምን ብዬ ነው አንድ ላይ አያይዤ ማነባት? ላይን አድርጌ አነባታለሁ ማለት ነው። አይ ድምጿን ለል ትሰጣለች አይ የነበረችው፣ ስለዚህ ላ ታደርግልናለች ማለት ነው። በዚህ ጊዜ ምን አይነት ህግ ነው አለን የምንለው? የሎንግ ቫውል ሳውንድ ህግ ተከትለናል እንላለን። ነገር ግን ይሄ ብቻ ነው ወይ አይ እንደ አይ የምትሆንበት? አይደለም። ብዙ ቦታዎች ላይ አይን እንደ አይ ሆና ልናገኛት እንችላለን። ከሁሉም እስኪ አንዳንድ ምሳሌዎች እንመልከት። ለምሳሌ እስኪ ይችን ቃል እናንብባት። ፍ አይ ን ድ። ስለዚህ ይሄ ምን እያልን ነው? ከአይ በኋላ ኤን እና ዲ የምናገኝ ከሆነ ምን አይነት ድምጽ ነው የምታወጣው? አይ ማለት ነው እንደ አይ ወይም ደግሞ ሎንግ አይ ትሆናለች። ስለዚህ በዚህ አይነት የአጻጻፍ ዘዴዎች የምታገኟቸውን ቃሎች ሁሉ እንደዚህ ታነባታላችሁ ማለት ነው። ፋይንድ፣ ማይንድ፣ ካይንድ ልናደርግ እንችላለን። ከዛስ በሚቀጥለው ደግሞ ምን እናገኛለን? አሁንም ከአይ በኋላ ጂ እና ኤን የምናገኝ ከሆነ አይ እንደ አይ የምትነበብበት ድምጽ አላት ማለት ነው። ለምሳሌ እችን ቃል እንዴት ነው የምናነባት? ስ አይ ን፣ ስ አይ ን። የጂ ሳውንድ በዚህ ጊዜ ሳይለንት ነው እንላለን፣ ድምጿ አይወጣም። አይ ግን እንደ አይ ሆና ትነበባለች። ስለዚህ አንድ ላይ እችን ቃል ስናነባት ሳይን ትሆናለች። ከዚህ ጋር የሚመሳሰሉ አላይን፣ ሪዛይን፣ እነዚህ ሁሉ አይ እንደ አይ የተነበበችባቸው ድምጾች ናቸው። ካጠገቧ ጂኤን ስላለ ማለት ነው። በቀጣይ የምናገኘው ደግሞ ኤል ዲ ነው። አይ ከነዚህ ኤል እና ዲ ስፔሊንጎች በፊት ቀድማ የምትገኝ ከሆነ አሁንም አይ አድርገን እናነባታለን። ለምሳሌዎች ያህል እችን ቃል እንዴት እናነባታለን? ች አይ ል ድ፣ ች አይ ል ድ። ስለዚህ አንድ ላይ ስናነባት እንዴት ትሆናለች? ቻይልድ፣ ቻይልድ። ሌሎች ምሳሌዎች ማይልድ፣ ዋይልድ። እነዚህ ሁሉ ኤልዲ መጨረሻ ላይ እናገኛለን። የአይን ሳውንድ አይ ያደርጉልናል ማለት ነው። በመቀጠል ደግሞ ከአይ በኋላ ጂኤችቲ የምናገኝበት ህግ ነው።
ከአይ በኋላ GHT ስናገኝ የጂ እና ኤች ድምፅ እንደ ሳይለንት ይሆናል። አይ ግን ትነበባለች እንደምን ሆና? እንደ ሎንግ አይ ሆና ማለት ነው። እስኪ እናያቸው። እችን ቃል እንዴት እናነባታለን? ፍ አይ ት ፍ አይ ት አንድ ላይ እንዴት አድርጌ ያነባታለሁ? ፋይት ፋይት ብዬ አነባታለሁ። ሌሎች ምሳሌዎች ላይት ብራይት። እነዚህ ሁሉ ከአይ በኋላ GHTን የሚጨምሩ ናቸው ማለት ነው። አይን እንደ ሎንግ አይ አድርገን የምናነብበት ጊዜ እንደዚህ ነው ማለት ነው። ከዛስ አይ ደግሞ ምን ልትሆን ትችላለች? ኢ ልትሆን ትችላለች። በፊትም እንዳየነው በኤ እና በኢ ጊዜ እንዳየነው በሁለት ኮንሶናንት ሌተሮች መሃል ስትመጣ የአይ ድምፅ ኢ ሊሆን ይችላል፣ ወይም ደግሞ ሾርት ቫውል ሳውንዷን በተደጋጋሚ የምናገኝበት ሜተድ ማለት ነው። ለምሳሌ ለማየት ያህል እችን ቃል ምን ብለን እናነባታለን? ህ ኢ ድ ህ ኢ ድ። ስለዚህ አንድ ላይ ስናነባት ምን ትሆናለች? ሂድ ሂድ ትሆናለች ማለት ነው። ሌላ ምሳሌዎች ለመጨመር ያህል ሲድ እና ስፕሪንት። በተለይ አጫጭር የሆኑ ቃላቶች መጨረሻቸው ላይ ሳይለንት ኢ ካላገኘንባቸው በሾርት ቫውል ሳውንዳቸው ይነበባሉ ማለት ነው። በተጨማሪም አይ የእ ድምፅ መቼ ይኖራታል ካልን የእ ድምፅ የሚኖራት በኢ ላይ እንዳየነው ከአር ጋር አብራ የምትመጣ ከሆነ አጠገብ ላጠገብ ሆነው መጀመሪያ አይ ከዛ አር ሆነው የሚመጡ ከሆነ አሁንም የአይ ድምፅ እ ሊሆን ይችላል ማለት ነው። ለምሳሌ እስኪ ይችን ቃል እንዴት አድርገን እናነባታለን? ፍ እ ር ስ ት አንድ ላይ ስናነባት ፈርስት ፈርስት። ስለዚህ አሁን ከኤፍ ጋር አይ ስትኖር ፊ ብለን ሳይሆን ፈ ብለን አንብበናታል ማለት ነው። ማን ስላለች? አጠገቧ አር ስላለች። ሌላ ምሳሌ ፍለርት ደርት። እነዚህ ሁሉ አይ እና አር አጠገብ ላጠገብ ስለተቀመጡ በእ ድምፅ እናነባታለን አይን ማለት ነው። ከዛ ደግሞ ምናልባት ሁለት ህጎች አንድ ላይ ሆነው የሚመጡበት አጋጣሚ አለ። ለምሳሌ አይ እና አር አብረው ሆነው መጨረሻ ላይ ደግሞ ኢ ብናገኝ አሁን ትንሽ ድምፃ ላይ ልዩነት ማየታችን አይቀርም። እስኪ ይችን ቃል እንያት። ፍ አይ እ ር ፍ አይ እ ር። አይ ለምንድን ነው ያልኳት? ኢ ስላለች አይ እንደ እ እንድትነበብ ትጠቁመኛለች። ከዛ ግን አይ ደግሞ ከአር ጋር አጠገብ ላጠገብ ስለሆነች የሚል ሳውንዷን እጠብቃለሁ። ስለዚህ አንድ ላይ ሳነባት ይችን ቃል ምን ትሆናለች? ፋየር ፋየር አረጋታለሁ ማለት ነው። ምሳሌዎች ለመጨመር ታየር ሃየር። እነዚህ ሁሉ ሁለት ህጎች አንድ ላይ ስናገኝ የሚፈጠሩ ድምጾች ናቸው ማለት ነው። ሳይለንት ኢ እና ደግሞ አይ አር አብረው አንድ ላይ መጥተዋል ማለት ነው በዚህ ጊዜ። በመጨረሻም እንደ ኢ ሁሉ አይ ኖራ ነገር ግን ድምጿን ላንጠራበት የምንችልበትም አጋጣሚ አለ። በዚህ ጊዜ የማይጠብቅ ድምጽ ወይም ደግሞ አንስትሬስድ ሳውንድ የምንለው ማለት ነው። ለምሳሌ እስኪ ይችን ቃል እንዴት ነው የምናነባት? ፕ ኤ ን ስ ል። በዚህ ጊዜ ፔንሲል አላደረግንም፣ ፔንሳይል አላደረግንም። ስ እንደ ስን የተጠራችው ግን አይ አጠገቧ አለች። ስለዚህ በዚህ ጊዜ ምንድነው የአይ ድምፅ አንስትሬስድ ነው፣ አልጠበቀም፣ ግን ስንጽፈው መኖር አለባት። ከዛስ ምሳሌ ለመጨመር ያህል ፋሚሊ ፖሲብል። እነዚህን ቃላቶች ስናነብ ፋሚሊ ብለን በደንብ የአይን ድምፅ አንጠራም። ፖሲብል ብለን ደግሞ ሲ ብለን በደንብ ጥብቅ አድርገን አናነብም። ስለዚህ ስናነባቸው ፔንስል፣ ፋሚሊ፣ ፖሲብል ብለን ነው የምናነባቸው ማለት ነው። የአይ ድምፅ መጥበቅ የለበትም እዚህ ላይ። በቀጣይ ደግሞ እስቲ ወደ ኦ እንሂድ። ኦን ስንመለከት አሁንም ብቻዋን ሆና ከቃላት ጋር ስናገኛት 5 አይነት ድምጾችን ልታወጣ ትችላለች። ወደ መጀመሪያው እንሂድ እስኪ። ኦ በራሷ ድምጽ ሆና የምትነበብበት ጊዜ ላይ ልክ እስካሁን እንዳደረግነው ሁሉ ሎንግ ቫውል ሳውንዷን ተጠቅማለች እንላለን። ስለዚህ ኦ እንደ ኦ ከተነበበች መጨረሻ ላይ አሁንም ሳይለንት ኢን እንጠብቃለን ማለት ነው። ነገር ግን ሁል ጊዜ ደግሞ ሳይለንት ኢ በሌለች ቁጥር ኦ አትሆንም ማለት አይደለም። ሳይኖርም ሳይለንት ኢ እንደ ኦ አድርገን ልናነባት እንችላለን። ትንሽ ለየት ያለች ቫውል ሌተር ነች ኦ፣ ብዙ ድምጽ አላት። በሾርት ቫውል ሳውንድ ጊዜ ኦ ምን አይነት ድምጽ ልትሰጠን ትችላለች ካልን አ ልትሆን ትችላለች፣ እ ልትሆን ትችላለች፣ ኡ ልትሆን ትችላለች። በእነዚህ ጊዜ ሁሉ አሁንም ኦ
በሾርት ቫውል ሳውንድ ጊዜ የምትገኝበት ጊዜ ነው ማለት ነው። ከዛም ደግሞ ሳትጠብቅም ልትነበብ ትችላለች። ስለዚህ እነዚህን ሁሉ እንመለከታለን። እስኪ ከመጀመሪያ ድምጿ እንጀምር። እስኪ በመጀመሪያ እንግዲህ መጨረሻ ላይ ኢ እየጨመርን በኦ እና በኢ መካከል አንድ ኮንሶናንት ሌተር እያደረግን እንመልከት። እስኪ ይችን ቃል ምን ብለን እናነባታለን? አይ ቲንክ ብዙ የለመድናት ቃል ናት። ሆም ሆም ህ ኦ ም ህ ኦ ም። የመጨረሻዋ ኢ እንደተባባል ነው የኦን ድምፅ ኦ ለማድረግ ትገባለች እንጂ የራሷን ድምፅ አትሰጠንም። ስለዚህ ይችን ቃል ስናነባት ምን እንላለን? ሆም እንላለን። በቀጣይ ለመጨመር ያህል ምሳሌ ሆፕ። በእነዚህ ጊዜ ሁሉ መጨረሻ ላይ ኢ ያለች፣ ስለዚህ የኦን ድምፅ ኦ ሆና እንድትነበብ አድርጋልናለች ማለት ነው። ወደ ሾርት ቫውል ሳውንዶቿ እስኪ እንለፍ። ሾርት ቫውል ሳውንድ ላይ እስኪ አሁንም ትንሽ የኦ ድምጾች ግራ ያጋባሉ። ምክንያቱም መጨረሻ ላይ ኢ ካገኛችሁና በኦ እና በኢ መካከል ኮንሶናንት ሌተር ካለ ኦ ሆና ትነበባለች ካልን በኋላ አንዳንድ ጊዜ ግን እንደዛ አይነት ህግ ራሱ ተጠብቆ ኦ ሆና ማትነበብበት ጊዜ አለ። ለምሳሌ እስኪ ይችን ቃል እኔ ል አ ቭ ል አ ቭ። ስለዚህ በዚህ ጊዜ እንዴት አድርገን አነበብናት? ኦን እንደ አ አድርገን አነበብናት ማለት ነው። ቀጣዩንም እስኪ በዛው እንመልከታት። ግ አ ድ ግ አ ድ። አሁን እንግዲህ በዚህ ጊዜ ላፍ ስንልና ጋድ ስንል ሁለቱም ላይ ተመሳሳይ አይነት ድምፅ ነው እያወጣን ያለ ነው። አንዷ ላይ መጨረሻ ላይ ኢ ተቀምጣለች፣ አንዷ ላይ ግን መጨረሻ ላይ ኢ የለንም። ስለዚህ ኢ ካለን እኮ ኦ እንደ ኦ ነው መሆን ያለባት ካላችሁ እውነታችሁን ነው፣ ህጉ እንደዛ ይለናል። ነገር ግን በዚህ ጊዜ ሌላ ደግሞ ህግ እየጠበቅን ነው እንጂ የሳይለንት ኢን ህግ እየጠበቅን አይደለም። ምን ይለናል? እንግሊዘኛ ቃል የመጨረሻ ስፔሊንግ ቪ ሆኖ ማለቅ አይችልም ይለናል። ስለዚህ ቪ አድርገን መጨረስ ስለማንችል ቪ ሆኖ በሚያልቅ በማንኛውም ቃል ላይ ሁሉ መጨረሻ ላይ ኢ እንጨምራለን ማለት ነው። ስለዚህ በዚህ ጊዜ ኢ ቪ ብቻዋን እንዳትሆን ለማጀብ ገባች እንጂ የኦን ድምፅ ኦ ለማድረግ አይደለም የገባችው። ምናልባት በዚህ አይነት ስፔሊንግ በቪ የሚያልቅ ስፔሊንግ ላይ ኢ ብትገባ ምንም ከህጉ መቀየር ጋር ወይም ከሷ በፊት ላለችው ቫውል ሌተር መቀየር ግንኙነት ላይኖራት ይችላል ማለት ነው። ሁልጊዜ ግን አይደለም። ግን ቪ ስላለች በዚህ ጊዜ ላይ ኦ እንድትሆን አንጠብቅም። ቪን ለማገዝ ነው የገባችው ማለት ነው። እስቲ በዚሁ አይነት አጻጻፍ የምናገኛት ደግሞ ሌላ ድምፅ አለችን። ኦ እንደ ኡ ሆና የምትመጣበትም ጊዜ አለ። ልክ እንደዚሁ አሁንም መጨረሻ ላይ ኢ ታገኛላችሁ፣ ነገር ግን ስታነቡት ኡ አይነት ድምፅ ያወጣል። እስኪ እችን ቃል እናያት እስኪ አብረን እንዴት አድርገን እናነባታለን? ም ኡ ቭ ም ኡ ቭ። ስለዚህ ለምን ሞቭ አላደረግንም? ምክንያቱም አሁንም ቢሆን ኢን መጨረሻ ላይ የጻፍነው ቪ ብቻዋን መሆን ስለማትችል ነው እንጂ የኦን ድምፅ ለመቀየር አይደለም ማለት ነው። አሁንም ምሳሌ ለመጨመር ያህል እስኪ እንመልከት እነዚህን ቃሎች። ፕሩቭ ሁ ፕሩቭ ሁ። ስለዚህ እነዚህንም ስናነባ አሁንም የኦ ድምፅ ምን ሆኗል ማለት ነው? ኡ ሆኗል ማለት ነው። ኢቭን ብቻዋን እንኳን ሆና የኡ ድምፅ እያወጣች ነው ኦ ስፔሊንጋችን ማለት ነው። በመቀጠል ደግሞ ኦ እንደ እ ሆና መቼ ትነበባለች? እስኪ እችን ቃል እንመልከታት። ም እ ን ስ ም እ ን ዝ። ስለዚህ በዚህ ጊዜ ምን ብለን ነው የምናነባት? መንዝ መንዝ ስንል እ ከየት ነው የመጣችው? ኦ እንደ እ ሆና መነበብ ስለምትችል ነው ማለት ነው። ሌላም ለመጨመር ያህል ከስተም ከስተም። በዚህ ጊዜ መጨረሻ ላይ የምናገኛት ኦ ከስቶም ብለን ሳይሆን ከስተም ብለን የእ ድምፅ እንሰጣታለን ማለት ነው። በመቀጠል ደግሞ ሳትጠብቅ እንዴት አድርገን እናነባታለን? በዚህ ጊዜ አንስትረስድ ወይም ደግሞ ያልጠበቀች ድምፅ ትሆናለች ማለት ነው። እስኪ ይችን ቃል እስኪ ምን ብላችሁ ስታነቧት ኖራችሁ? ቭ ኢ ክ ት ር ኢ። ከሰማችኋት ቶ ሳይሆን ት እያልኩ ነው የጠራኋት ያለሁት። ኦ ስፔሊንግ አለችን፣ ስናነብ ግን ት ብቻ ነው የምንለው። ስለዚህ ስንጽፋት ግዴታ ማድረጋችን እርግጠኛ መሆን አለብን። ስናነባት ግን ድምጿን አንጠራትም። ስለዚህ አንድ ላይ ስንላት ምንድነው የምትሆነው? ቪክትሪ ቪክትሪ ትሆናለች ማለት ነው። አንድ ከዚሁ ጋር የሚያያዝ ቃል ደግሞ ልጨምርላችሁ። አሁንም because of Adwa we have a history that we are proud of አይደለም። ስለዚህ አሁንም ምን ተጠቀምኩኝ? ሂስትሪ የምትል ቃል ተጠቅሜያለሁ ማለት ነው።
ሂስትሪ ስንል አሁንም TORY ነች መጨረሻ ላይ ያለችው። ሳነባት ግን ቶሪ ብዬ ሳይሆን ትሪ ብዬ አነባታለሁ ማለት ነው። ይህንን ያህል እንግዲህ ስለ ኦ ካልን ወደ ዩ ደግሞ እንሻገራለን። ዩ እንግዲህ ልክ እንደ ሌሎቹ ሁሉ አሁንም ብዙ ድምጾች አሉት። አስቀድመን እስኪ ዩ የምትሆንበትን ወይም እንደራሷ ድምጿ ሳይቀየር የምትነበብበትን በሾርት ቫውል ሳውንድ ጊዜ ዩን እንዴት ሆና እናገኛታለን ካልን ደግሞ እንደ ኡ ሆና እናገኛታለን፣ አ ሆና እናገኛታለን፣ እ ሆና እናገኛታለን። እነዚህ ሁሉ እንግዲህ ዩን ስፔሊንግ ስታገኙ በዩ አማካኝነት ሊፈጠሩ የሚችሉ ድምጾች ናቸው ማለት ነው። እስኪ እንግዲህ ከሎንግ ቫውል ሳውንድ ለመጀመሪያ ያህል እስኪ እነዚህን ቃሎች እያነበብን እኔ ዩ ሆና የምትነበብበት ጊዜ እንግዲህ አንደኛው ምናልባት አንዳንድ ጊዜ መጀመሪያ ላይ ስናገኛት ዩን እንደ ዩ አድርገን ልናነብ እንችላለን። ለምሳሌ እችን ቃል እስኪ እናንብባት። ዩ ን ኢ ት አንድ ላይ ስናነባት ዩኒት ትሆናለች። በመቀጠል ደግሞ በሎንግ ቫውል ሳውንዷ ወይም ደግሞ ሳይለንት ኢን በመጨመር አሁንም ዩን እንደ ዩ የምናገኝበት ደግሞ አጋጣሚ አለ። እችን ቃል ደግሞ እስኪ አብረን እንያት። ም ዩ ት ም ዩ ት። ስለዚህ አንድ ላይ ስናነባት አሁንም ሚውት ትሆናለች ማለት ነው። በዚህ ጊዜ ሚ ሳይሆን የሚወጣው ድምፅ ም ዩ ት አይነት ድምፅ ነው የምናገኘው ማለት ነው፣ የዩ ድምፅ መጠራት ስላለበት። ስለዚህ በዚህ ጊዜ ሎንግ ቫውል ሳውንድ አለን እንላለን ማለት ነው። ከዛ ደግሞ ወደ ሾርት ቫውል ሳውንዶቿ ስንሄድ እስኪ ከ ሳውንዷ እንጀምር። ሆና መቼ ልትመጣ ትችላለች? ልክ በሌሎቹ ቫውል ሳውንዶች ሁሉ እንዳገኘ ነው በሁለት ኮንሶናንት ሌተር መሃል ስትሆንና በሁለቱም ኮንሶናንት ሌተሮች ከታጀበች ድምጿ አይነት ሊሆን ይችላል ማለት ነው። ለምሳሌ እስኪ ይችን ቃል እንያት። ም ድ ም ድ። ስለዚህ ምን ብለን እናነባታለን? ይችን መድ ብለን እናነባታለን። ሙድ ብለን አይደለም፣ መድ ብለን እናነባታለን። በዚህ ጊዜ የአ ድምፅ ይዛልናለች ማለት ነው። ለመጨመር ያህል ምሳሌ ተርን። ይችን ቃል በዩ ምክንያት አድርገን አንብበናታል። የቲ ድምፅ ከት ወደ ተ ሄዷል ማለት ነው። ከዛስ ደግሞ ዩ እንደ አ ሆና መቼ ልትነበብ ትችላለች? እስኪ በዚህ ምሳሌ እንመልከት። አ ን ድ አ ር አንደር አድርገን እናነባታለን። ከአ ድምፅ ጋር በጣም ሙሉ ለሙሉ አይመሳሰልም፣ ነገር ግን ከሚለው ድምፅ ይልቅ ወደ አ ይጠጋል ይሄ ድምፅ። ሌላስ በመጨረሻ በምን አይነት ድምፅ እናገኛታለን? በኡ ድምጿ እናገኛታለን። በኡ ድምጿ መቼ ትመጣለች? እስኪ በምሳሌዎች አድርገን እንመልከት። እችን ቃል ምን ብለን እናነባታለን? ብ ል ኡ ብ ል ኡ። ስለዚህ በዚህ ጊዜ አሁን ኢ መጨረሻ ላይ ለምን ገባች? ከቅድም ቪ ከነበረችው ስፔሊንግ ጋር የሚመሳሰል አሁንም ህግ አለን። እንደ ቪ ሁሉ ዩ መጨረሻ ላይ መምጣት አትችልም በእንግሊዘኛ ህግ መሰረት። ስለዚህ እንደዚህ መምጣት የማይችሉ አይነት ስፔሊንጎች ሲሆኑ መጨረሻ ላይ ኢ እንጨምርላቸዋለን እንጂ ድምፅ ምንም የምትቀይረው ነገር የለም ማለት ነው። በቀጣይ እስኪ ጂ እንደ ግ ሆኖ መቼ ይነበባል? እንደ ጂ ሆኖ መቼ ይነበባል? ሲም ደግሞ እንደ ስ ሆኖ መቼ ይነበባል? እንደ ክ ሆኖ መቼ ይነበባል? የሚለውን ደግሞ አንድ ላይ አድርገን እኔ ሁለቱም ህጋቸው በጣም ተመሳሳይ ስለሆነ አንድ ላይ እናያቸውና ምሳሌ እየሰራን እናልፋለን። ስለዚህ ጂ መቼ ነው እንደ ጂ የምትነበበው? ሲ ደግሞ እንደ ስ የምትነበበው ካልን ወይም የሌሎቹን ስፔሊንጎች ድምፅ መቼ ይወስዳሉ ካልን ከነዚህ ስፔሊንጎች በኋላ አይ ካገኘን፣ ኢ ካገኘን እና ዋይ ካገኘን ጂን እንደ ጂ እናነባለን፣ ሲን ደግሞ እንደ ስ እናነባለን ማለት ነው። በምሳሌ እናያቸው እስኪ። የመጀመሪያዋን ቃል እናያት። ጅ ኢ ር አ ፍ። ቀጣዩዋ ቃል ምን ትለናለች? ጂ ኢ ኤም ጀም ብለን እናነባታለን። ሶስተኛዋን እንመልከት። ጂ ዋይ ኤም ጂም አድርገን እናነባለን። በዚህ ጊዜ ኤክሰፕሽን የለም ማለት አይደለም። ለምሳሌ ይችን ቃል እስኪ እናያት። ግ ኢ ቭ። አሁን ጂ ከአይ ጋር ነው ያለችው፣ ነገር ግን እንደ ግ አድርገን አንብበናታል። ስለዚህ እንደዚህ ኤክሰፕሽኖች ለምን ይፈጠራሉ? አንዳንድ ቃሎች ተውሰው ያመጧቸው ከሆኑ ህጉ ሊሻር ይችላል። አንዳንድ ጊዜ ደግሞ ኦልድ እንግሊሽ ሩል የምንለው አለ። የድሮ እንግሊዘኛ ላይ ያላቸውን ሳውንድ ይዘው ይመጣሉ። አጻጻፋቸው ካሁኑ ጋር ሲመጣ ህጉን የሚጥስ ይመስላሉ ማለት ነው። ስለዚህ አንዳንድ ጊዜ ኤክሰፕሽኖች ይጠበቃሉ። ይሄን ነው ከተባለ በዛ ሁሉ 100% ይሆናል ማለት ስለማይሆን ማለት ነው። በሲ ደግሞ እኔ እስኪ ሲ
እንዴት ነው ስ ድምፅ ልትይዝ የምትችለው? አሁንም ልክ እንደ ላይኛው አይነት ህግ ነው የምንከተለው። ለምሳሌ ምሳሌዎቹን እያየን የበለጠ ግልጽ ይሆናል። ስ ኢ ት ኢ ሲቲ ሲቲ አድርገን እናነባታለን። ስ ኤ ን ት ሴንት ሴንት። ከዛ በሶስተኛ ስ አይ ክ ል ሳይክል ሳይክል። ስለዚህ ከአይ ጋር ከኢ ጋር እና ከዋይ ጋር ከመጡ ድምጻቸው የጂ እንደ ጂ የሲ ደግሞ እንደ ስ ሆኖ ይነበባል ማለት ነው። ከዛ በኋላ አጠገባቸው እንዳለው ቫወል ሌተር ድምጻቸው የተቀያየረ ሊሄድ ይችላል። ከዛስ ጂን እንደ ግ መቼ እናገኘዋለን? ሲን ደግሞ እንደ ክ መቼ እናገኘዋለን? ከቫወል ሌተሮቻችን ውስጥ ዩ፣ ኤ እና ኦ ከነሱ በኋላ ከመጡ ወይም ደግሞ ማንኛውም ኮንሶናንት ሌተር ጋር የሚመጡ ከሆነ በግ የጂን ድምጽ እናነባለን፣ በክ ደግሞ የሲን ድምጽ እናነባለን ማለት ነው። አሁንም በምሳሌዎች የበለጠ ግልጽ ለማድረግ ያህል እችን ቃል እንዴት እናነባታለን? ግ እ ት ጌት አድርገን እናነባታለን። በሁለተኛ ግ ኤ ም ጌም ሆና ትነበባለች። ሶስተኛ ግ ኦ ል ድ ጎልድ አድርገን እናነባለን። በመጨረሻ ከኮንሶናንት ሌተሮች ምሳሌ ለመስጠት ግ ር ኤ ት አንድ ላይ ስናነባት ግሬት። ወደ ሲ ድምጾች ደግሞ ስንመጣ ከኤ ጋር ክ ኤ ር ኬር፣ ክ እ ድ ል ከድል፣ ክ አ ም ካም። አሁን ደግሞ በኮንሶናንት ሌተር ጋር ስትመጣ ክ ር አው ን ክራውን። ስለዚህ በዚህ ጊዜ የሲ ድምጽ እንደ ክ የጂ ደግሞ እንደ ግ ሆኖ ተነቧል ማለት ነው። ይህንን ካልን ደግሞ አንዳንድ ጊዜ ኤስን እና ሲን አብረን የምናገኝበት ደግሞ ጊዜ አለ። ስለዚህ የትኛውን ነው የምንጠቀመው? ኤስ እና ሲ አብሮ መተው እንደ ክ ነው መጠቀም ያለብኝ ወይስ ደግሞ እንደ ስ ነው መጠቀም ያለብኝ? ይሄንንም ለማወቅ አሁን ያየነውን መከተል ነው የሚጠበቅብን። እስኪ በእነዚህ ምሳሌዎች እኔ ኮመንሊ የምናውቃቸው ስኩል፣ ስኮር፣ ስካር፣ ስከልፕቸር። ስለዚህ በእነዚህ አራት ቃላቶች ላይ የሲ ድምጽ ክ የሆነው ለምንድን ነው? አንደኛው ላይ ኮንሶናንት፣ ሶስቱ ላይ ደግሞ ኦ፣ ኤ እና ዩ ቫውል ሌተሮች ስላገኘን በክ ድምጽ አንብበነዋል። እንዴት አድርገን በስ ድምጽ እናነባታለን? ቀጣዮቹን ምሳሌዎች ደግሞ እንመልከት። ሳይንስ፣ ሲን፣ ሳይዝ። ሳይንስ፣ ሲን፣ ሳይዝ። ስለዚህ በዚህ ጊዜ ደግሞ የስ ድምጽ ለምንድን ነው የሰጠናት? ከአይ ከኢ እና ከዋይ ጋር ስለመጣች በስ ድምጽ አንብበናታል ማለት ነው። ልዩነታቸው በዚህ ነው የሚመጣው። ልክ በፊት ያየነውን ህግ ነው የሚከተሉት። እንደዚህ ብለን በመጨረሻ ጆከራችን ላይ ደርሰናል። ይቺ ጆከር እንግዲህ ከሁለቱም ሳይድ ሆና የምትጫወትልን ስፔሊንግ ማናት ከተባለች ዋይ ናት ማለት ነው። ዋይ ስፔሊንጋችን ከቫውል ሌተርም ጋር መመደብ ትችላለች፣ ከኮንሶናንት ሌተርም ጋር መመደብ ትችላለች። መቼ እንደ ቫውል ሌተር እንጠቀምባታለን? አይ ስፔሊንግን መተካት ሲኖርባት። መቼ ነው የምትተካት? ምናልባት የሲለብል ማለቂያ ላይ ከመጣች እቺ ሳውንድ፣ ካልሆነም ደግሞ መጨረሻ ላይ ኢ ወይም ደግሞ አይ አይነት ሳውንድ ማግኘት ከፈለግን በእንግሊዘኛ ህግ መሰረት ሌላኛዋ ሶስተኛዋ ደግሞ ፊደል ማናት? አይ ናት ማለት ነው። መጨረሻ ላይ መገኘት የማትችለው አይን መጨረሻ ላይ ካገኛችሁ በእንግሊዘኛ ቃል ላይ የተዋሷቸው ቃላቶች ናቸው ማለት ነው እንጂ አይን መጨረሻ ላይ ልናገኝ አንችልም። ስለዚህ እስኪ በሁለቱም ድምጾቿ እንመልከታት። ዋይ መቼ የአይን ቦታ መተካት ትችላለች? ለምሳሌ እስኪ እቺን ቃል እንመልከት። ክራይ። እሺ በሚቀጥለው ደግሞ እስኪ እንመልከት። ሰኒ፣ ሰኒ። በዚህ ጊዜም እንግዲህ የዋይ ድምጽ እንዴት ነው የሆነችው? ኢ አይነት ሳውንድ ነው የያዘችው። ኢ ወይም አይ ደግሞ እስካሁን እንዳየነው የአይ ድምጾች ናቸው ማለት ነው። አንድ ጊዜ እንደ ሾርት አንድ ጊዜ እንደ ሎንግ አድርገን እዚህ ጋር ተጠቀምናት። ስለዚህ በዚህ ጊዜ ዋይ እንደ ቫውል ሌተር ሆና ገብታለች እንላለን። ዋይ ደግሞ መቼ እንደ ኮንሶናንት ሆና ልትመጣ ትችላለች? ለምሳሌ እስኪ እነዚህን ቃሎች ደግሞ እንመልከት። የሎ፣ ቢዮንድ። በዚህ ጊዜ ሁሉ ይህ አይነት ድምጽ ቀጥሎ ባለው ቫውል ሌተር አማካይነት ድምጿ የተለወጠ ይህ አይነት ድምጽ ነው እንጂ እንደ ኢ ወይም ደግሞ እንደ አይ አድርገን የተጠቀምንበት ቦታ አይደለም ማለት ነው። ስለዚህ አንዴ አናባቢ አንዴ ደግሞ ተናባቢ መሆን ትችላለች ማለት ነው። እቺ ዋይ እንደ ጆከር በየትኛውም ሳይድ እያደረግን እንጠቀምበታለን ማለት ነው።
እሺ እንግዲህ ዛሬ ምንም አልቀራችሁም ብዬ ነው ማስበው። አብረን ቆፍረን ብዙ ነገር አግኝተናል ብዬ አምናለሁኝ። ቀረ የምትሉት ነገር ካለ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳይረሳ። እንደዚህ አይነት ትምህርት በአካልም ሆነ በኦንላይን መማር ከፈለጋችሁ በአካል መማር ለምትፈልጉ አድራሻችን መገናኛ ኢትዮ ሴራሚክስ ህንጻ ፊት ለፊት ተስፋዬ ወርቁ ህንጻ 4ኛ ቢሮ ቁጥር 405 ብትመጡ እንገኛለን። በኦንላይን መማር ከፈለጋችሁ ደግሞ በምትመለከቱት ስልክ ቁጥር መደወል ትችላላችሁ። እናንተን ለማስተናገድ ምንጊዜም ዝግጁዎች ነን። በሚቀጥለው እስከምንገናኝ ድረስ መልካሙን ሁሉ እመኝላችኋለሁ። ወዳችኋለሁ። መልካም ጊዜ